ክቡራትና ክቡራን ተመልካቾቻችን ተመልሰናል። አሁን ደግሞ ወደ ሰሜኑ የሀገራችን ክፍል ክሪያቲያም እዛው ሰሜኑ አካባቢ መምህር ሩቬን መሸሻ ጋልፋለሁ። ጤና ይስጥልኝ መምህር ሩቬን። ጤና ይስጥልን ፋሲል። ሰላም ነው አካባቢያችሁ ክሪያቲያም ሰሜኑ ክፍለ ሀገር? አዎ ሰላም ነው በአካባቢያችን። እንደርግጥ ወደ ሰሜኑ በኩል ከጋሊል ወደ ሰሜን እስራኤል አካባቢ ከናሃሪያ ካኮ ወደ ጋሊል አካባቢ ሰላም ነው ብለን መናገርም ትንሽ ሊያስደፍርህ አልቻለም። ለምንድን ነው ሰላም የሌለው እንዴ? ምን አለ? ሂዝቦላ ባለፈው ሳምንት ቤይሩት ድረስ ተቀጥቅጦ አልነበረም እንዴ? ተመልከት፣ በመጀመሪያ ደረጃ ያለው ሁኔታ ምንድነው? መቀጥቀጡ ሳይሆን በአገራቸው ስደተኛ የነበሩ ወገኖቻችን ከፍተኛ ተጽዕኖ ተደርጎባቸው ከብዙ ተቃውሞ በኋላ አንመለስም ወደ ቦታችን ገና አልተረጋጋም እያሉ ሲሉ የነበሩት አንድ ሮኬት በሚወረወርበት ጊዜ ነግረናችሁ ነበር አይደልና ለህይወታችን አስጊ መሆኑን አሁንም ቢሆን እንናገራለን በማለት የእስራኤልን በሊባኖስ ያደረሰችውን ከፍተኛ ጥቃት በደንብ ሳይመለከቱ ወደ ሰሜን ወደ ነበርንበት ቦታ የመመለስ ሁኔታ እርግጠኛ አይደለንም የሚሉት ሁኔታ ነዋሪዎቻችን በደና እየመጡ እያለፉ ቦታቸውን በመገንባት ላይ ጥሩ ላይ ያሉ አሁን በአሁኑ ሰዓት ያለው ሁኔታ ትንሽ ጥርጥር ላይ ነው አሳድሮባቸው ያለ። እሺ እስቲ ወደ ፖለቲካው ልውሰድህና ከአንተ በፊት አቶ ሽሎሞንም ዶክተር ጸጋንም አነጋግረን ነበር። ብዙዎቹ ተመልካቾቻችን የሚጠይቁኝ ጥያቄ አለ ከሀገር ውስጥም ከውጭም ሀገር። ጠቅላይ ሚኒስትሩ እንዳንተ ግምት በህብረተሰቡ ዘንድ ያላቸው ድጋፍ ምን ያህል ነው? አዎ ይኸውልህ ፋሲል፣ ጠቅላይ ሚኒስትራችን ቤንያሚን ኔታንያሁ በህብረተሰቡ በሀገሪቱ ነዋሪ ህዝብ ከፍተኛ የሆነ ድጋፍ የሚያገኙ ጠቅላይ ሚኒስትር ናቸው። ዝም ብለው አይደለም ጠቅላይ ሚኒስትርነት ለ20 ዓመት የሚካረር ወንበር ላይ ያሉት። ይሄንን እርግጥ የዲሞክራሲ ሁኔታውን ነገር በአንድ ገጥ እናስቀምጥና ጠቅላይ ሚኒስትራችን ቤንያሚን ኔታንያሁ በዚህ በመካከለኛው ምስራቅ አሉ ከሚባሉት የእስራኤል ጠቅላይ ሚኒስትር በ1948 ጀምሮ እስካሁን ድረስ እሳቸውንን ቤንያሚን ኔታንያሁንን የሚቀይራል ብሎ የሚናገር ሰው ካለ እጅግ ተሳስቷል በአሁኑ ሰዓት። ነገር ግን በመታየበት ጊዜ በዲሞክራሲያዊ ሁኔታ ገና አንድ ጠቅላይ ሚኒስትር ይሄን ያህል ይቀመጣም ብሎ አለመግባባት ቢኖርም ቤንያሚን ኔታንያሁንን ይቀይራል ተብሎ ህዝቡ ከመረጠ ህዝቡ እኮ የሚመርጣቸው ጥሩ ሆኖ ስላገኛቸው ነው። ህዝቡ እየደጋገመ እየመረጣቸው ነው። አዎ ከሚገርም ነገር ፋሲል ቤንያሚን ኔታንያሁ ህዝቡ ይመርጣቸዋል። ነገር ግን በመታይበት ጊዜ ፋሲል የተለያዩ ምክንያቶችን በመፍጠር ኔታንያሁን ለመጣል ከፍተኛ ጥረት የሚያደርጉት የግራ ክንፍ ብዬ ብጠራም ለምሳሌ ያህል በወስክ ምሳሌ አርገብቶት የሚያሳዝን ነገር በአሁኑ ሰዓት በ1972 እና 74 ላይ የአሜሪካው ፕሬዝዳንት ሪቻርድ ኒክሶን 37ኛው የአሜሪካ ፕሬዝዳንት ዋተርጌት በሚለው የፖለቲካ ክስ ተከሰው እንደነበር ሁላችን እናውቃለን። አሁን ደግሞ ምንድነው ያሉት ደግሞ አሁን ካታርጌት ቤንያሚን ኔታንያሁ ከካታር ገንዘብ ተቀብሏል ተብሎ የስም ማጥፋት ዘመቻ እሳቸውን ለመጣል የሚደረገው ሁኔታ ነው። ስለዚህ ቤንያሚን ኔታንያሁ ህዝቡ እስከመረጣቸው ድረስ ጠቅላይ ሚኒስትራቸውን ቢቀጥሉ ለሀገራችን በከፍተኛ የሆነ በማሸነፍም በጦርነትም በኢኮኖሚም ኔታንያሁን ይቀይራል የሚባለው ሁኔታ በእኔ በኩል ተቀባይነት የለውም። ይሄን የራሴ አቋም የቀኝ ክፉኛ አይደለም። እኔ የትኛው እንደምመርጥ ማንንም ያውቃል። በእስራኤላዊ ዜግነትህ በእስራኤልን ወዳድነት ነው። አዎ የዚህ አይነት ሁኔታ አለ። የተለያዩ ነገሮችን ያመጡ ኔታንያሁን ለመጣል በቤተሰባቸውም ሆነ በሳቸውም ሆነ በግልም ሆነ በቤተሰብ የሚደረገው ሁኔታ እጅግ በጣም ያሳዝን ሁኔታ ነው ፋሲል።
በጣም ይገርም ነው። በነገራችን ላይ እንዳልከውም በየሳምንቱ ግምታዊ ጥናቶች ይካሄዳሉ። በግምታዊ ጥናቶች ከሳቸው ፊት ቤኒ ጋንትስ ቢቆሙ፣ ከሳቸው ፊት ያኢር ላፒድ ቢቆሙ፣ ሌሎች የተቀናቃኝ ፓርቲ መሪዎች ቢቆሙ በሁለትና በሶስት እጥፍ በልጠዋቸው እንደሚያሸንፏቸው እየተረጋገጠ ነው። ይሄን እኔ እኮ የምታየው እኮ ፋሲል ይሄን ሁኔታ አንደኛ አሁን የምንናገረው ብቻ ሳይሆን ቆይተን ልናየው ነው። አሁን የሚታየው ግምገማ እና በእውን በሚደረገው ግምገማ አሁን ካለው ግምገማ ቤንያሚን ኔታንያሁ ከፍተኛ የሆነ የፐርሰንት ብልጫ እንደሚያገኙ በዚህ ምንም የሚያጠራጥር ነገር የለም። ኦኬ መምህር ሩቬል መሸሻ እንደተለመደው ስለምታደርገው አስተዋጽኦ ስለመሰጠን አስተያየት በጣም አመሰግናለሁ። ለኛም ስትል ሰሜኑን አብረህ ከሌሎቹ ጋር ለመጠበቅ ሞክር። እዚህ ላይ አንድ ነገር ባጭሩ እዚህ ላይ ከሚገርም ነገር ከሐማስ አሸባሪዎች በተወረወረው የእጅ ቦምብ በጥኑ የቆሰለው ከኛ አብራክ የወጣ ጀግና ወንድማችን በካኒ ሾምሮን የቦታ ኗሪ የሆነ ጀግና ብዙ ጊዜ ከሕክምና ሲቀበል ቆይቶ በዛሬው ዕለት አይኑ መክፈቱ ለህብረተሰብን እንኳን ደስ አለን እላለሁ። ሌላው ደግሞ የሚገርም ነገር አይኑን እንደከፈተ የተናገረው ነገር አለ። ጠበንጃ የመቼ ነው መቀበል? የመጀመሪያው አረፍተ ነገሩ ይሄ ነው። የጀግና ዘር አንበሳ ነው። በጣም አመሰግናለሁ። ለቤተሰቡ እንኳን ደስ አላችሁ እንላለን። ይህን ማስመልከት በሰፊው አነጋግርሃለሁ ሌላ ጊዜ ሰሞኑን። በጣም አመሰግናለሁ።